እንዳደረኩት አላስተውስም ዞር በልልኝ ነው አክሊሉ ወይኔ አክሊሉ ወይኔ ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ከፈጣሪ የሚሰጥ ትልቅ ጸጋ። እኔ የምልህ ግን ስሟን አላስተዋወቀም እንዴ? ሰገን ነው የምትባለው። አክሊሉ ጨለለ፣ ጨርቁን ጥሎ አበደ። መድብልና ሞገስ ታሪክ ሰሩ፣ የታሰረችውን ነፃ ወጡ። መድብል የእሱ ንግስት፣ የልቡ ልዕልት ንግስቱ ሰገን እንደሆነ ሲያውቅ መግቢያ ቀዳዳው ጠፋው። ምናለ ሞገስ ቀድመ ነግረው ቢሆን ስሙን፣ ምናለ ሞገስ ቀድመ ስሟ ማን ነው ብሎ ጠይቆ ሳለ ነግረው በነበረ። ሰገን መጨረሻዋ ምን ይሆን? መድብል ጀግናው ሰገን በህይወት አለች የሚለውን ነገር እውነታ ካወቀ ምድር ተሰንጥቃ ሰማይ ተከፍቶ ቢሆንም እንዴትም ብሎ ያገኛታል። የልቡ ንግስት በጨካኞች የተነጠቀው ገደልካት ተብሎ ወደ እስር ቤት፣ ሙታለች ተብሎ ወደ መቃብር እንደተሸኘ የታተረከለት ታሪካቸው አሁን እውነታው ሊፈነዳ ሀቁ ሊገለጽ ጫፍ ደርሷል። አክሊሉ ጨለለ፣ ሰገን አመለጠች። የኔና የኔ ብቻ ናት፣ ከኔ ውጭ ማንም አይጋራኝም። የቁም ሲኦል የቁም እስረኛ ሆነሽም የኔ ብቻ ነሽ። ውበትሽ አይጠፋም በስንት ረመጥና እሳት ውስጥ እያለፍሽ የኔ ስቃይና ፈተና እንኳን እየደረሰብሽ እያለ የሞገስና የሉላ ታሪክ በሞገስና በሉላ ታሪክ የምናውቀው በመድብልና በሰገን ህይወት አየ ነው። ሰገን ነፃነቷን አየች። የተሰጣትን የተፈጥሮ ፀሐይ፣ የተሰጣትን የተፈጥሮ አየር አየች። መጨረሻው አጓጊና ልብ አንጠልጣይ። ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛል። የተወዳጁ ሰገን ዛሬ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አንዳንድ ጊዜ ማለት ነው ልብ አይን ቢያይም ልብ ካላየ ይባላል። በጣም ስትርስ ነው ያደረገኝ የዛሬው ማለት ነው። በጣም ማለት ነውና ምንድነው ሞገስ መድብል ባጠገቡ እያለፈች ምን አለ ያዝብ ያረጋት። እሺ ከውጭ በኋላ ምን አለ ዘወር ቢል አረ እንደው ወይኔማ እንዴት እንደተናደ። ኤኒዌይ በጣም የሚገርምና የሚደንቅ ነገር ነው። እንግዲህ አንዳንድ ጊዜ ትክክለኛ ፍቅር፣ ትክክለኛ ፍትህ፣ ትክክለኛ ወንጀል የተሰራባቸው ግፍ የተሰራባቸው ሰዎች ተፈትገው ነው ወጥተው ወርደው ነው ፍትህ ያገኙትና ይህ አጋጣሚ ባይፈጠር መድብል አያገኛትም። ቀድሞ ገና የታገተች ሴት አለች እንደተባለ ስሙን ቀድሞ ነግሯት ቢሆን ቀጥ ብሎ ያወጣት ነበር። አሁን መድብል እንደ ማንኛውም ሰው እንደታገተች እርዳታ እንደፈለገች ነበር የመሰለው። ግን የእሱ ልዕልት ገልሃል ተብሎ ስንት ዓመት በጸጸት እየተጎዳ እኔው አፍቃሪሽ ገደልኩሽ፣ እኔው ያንቺን ልዑል ገደልኩሽ እያለ በስንት እንባና ስቃይ ያለፈ ሰው በህይወት እንዳለች አወቀ። በጣም ደስ ይላል። ኤኒዌይ አክሊሉ ጭልል ብሏል፣ ጨርቁን ጥሎ አብዷል። ሰገን አምልጣ በህይወት አትኖርም። ሰገን በነገራችን ላይ መረጃውና ዶክመንቱን ብትሰጠው በጣም መልካም ነበር፣ ግን ጊዜው ገና ነው። ሁሉም የራሱ ጊዜና ስትራቴጂ አለው። የኋላ ግን መድብል ትልቅ ስራ የሰራው እዚህ ላይ ነው። ሞገስ በንዴትና በልክ በሩንም ቆልፎ አትቆልፎ ማለቱ ጥሩ ነገር ነው። መድብል እንዴትም ሆነ እንዴትም ስሟን እንዲያውቅ እየረዳል። አሁን በኋላ መድብል በጭራሽ አድቦ አይቀመጥም። ያውም የእሱ ልዕልት ሙታለች ተብላ የተቀበረችው፣ በዛ ላይ አክሊሉ ፎቶዋን በየቦታው ለጥፉ ተብሏል። እንግዲህ አስቡት፣ ሌላ ወንጀል ውስጥ ማለት ነው። ሙታ ተቀብራለች ተብሎ የተረሳች ልጅ በህይወት አለች፣ ይችን ልጅ ያያችሁ ተብሎ ሲለጥፍ ሞገስ ስሟን የነገረው፣ መድብል ደግሞ ተመሳሳይ ስም ሊሆን ይችላል ብሎ ማሰቡ ቅርና ፔጁ ላይ ወይ ሚዲያ ላይ የተለጠፈ ፎቶ ሊያይ ይችላል። እና አክሊሉ ራሱን በራሱ እያጋለጠ ነው።
ለእናቱ ጨዋው፣ ትሁቱ፣ ታማኙ፣ ሰው አክባሪው፣ ሃይማኖተኛ፣ ጸሎተኛ የተባለው አክሊሉ ወንጀሉ ዝርግፍግፍ እያለ እየወጣ ነው። የሰገን ከዛ ቤት መውጣት ብዙ መዘዝና ብዙ ፍትህ ያስገኛል። የኋላ ኋላ በነ መድብል እጅ ልትገባ ትችላለች። የኋላ ኋላ መድብል እንኳን ባያገኛት አክሊሉ ሊበቀሉ የሚፈልጉ ሰዎች ሰገንን ከያዟት እንዴትም ብሎ መድብል ይይዛታል ማለት ነው። ካሁን በኋላ መድብል በጭራሽ እንቅልፍ አይተኛም። የኔን ነው ወይ ልቤን ነው ወይ ፍቅሬን ነው ወይ ሙታለች ተቀብራለች ልክ የሚሆን ድራማ ነው። ከጭካኔያቸውና ከክፋታቸው አንጻር እንዴት መገመትና መጠርጠር ያቅተኛል? ስንት የረቀቀ ወንጀል እየሰሩ እንዴት እስከዚህን ያህል ልክ ድራማ ይሰሩብኛል ብዬ ማሰብ ያቅተኛል ብሎ ነው ሞገስ አሁን ዝናህ እንደዛ ድራማ ብዙ ነገር ጠበቃውን ገለሃል ተብሎ ብዙ ነገር እንደተደረገ ሁሉ ሰገንንም የጠበቃውና የሰገን ህይወት ተመሳሳይ ነው። በጣም የሚያሳዝነው የጎረሰው ምግብ ነው ትን ያለው መድብል እስከዚህ ያህል የደነገጠው ገና አክሊሉን ፊት ለፊት ይዞ ነው የሚጋፈጠው። አክሊሉን ከመጋፈጥ በላይ ደግሞ አሁን እንዴትም ብሎ አክሊሉ እጅ ሳትገባ ሰገንን ማግኘት ነው የሚፈልገው። ስሜቱን መቆጣጠር እስከሚያቅተው ድረስ ነው መድብልም እየደነገጠ ያለው። መጨረሻው ምን ይሆን? በዚህ አክሊሉ መውጫ ቀዳዳው ጠፍቶታል። ሰገን አመለጠኝ ማለት ጨለመው ተዳፈነብኝ። ወንጀል የተጋለጠ ሙታለች ተብሎ የተረሳች ልጅ ወንጀል ተፈጽሞባት ማንነቷ ተቀይሮ በሐሰት የሞት ዶክሜንት ተሰርቶላት ይህ በአክሊሉ የተቀነባበረ ወንጀል እንደሆነ ለአክሊሉ ትክክለኛ መረጃ ነው እሱን አሳልፎ ለሕግ ለመስጠት። ስለዚህ ከቤቱ ዶክሜንት በላይ የሰገን በህይወት መገኘት ነው ለነ ሞገስና ለነ መድብል የሚያስፈልጋቸው። በተለይ ሞገስ ከአሁን በኋላ መድብል እውነተኛ ታሪኩን ከነገረው በፍጹም አርፎ አይቀመጡም። እንዴትም ብለው ሊያገኟት ይችላሉ። የመድብል የተሰበረው ልብ፣ የፈሰሰው እንባው፣ የተሰበረው ልቡ፣ የቆሰለው ልቡ፣ የተጸጸተው፣ የተገረፈው በጸጸት ስንት ዓመት ሙሉ የተጎዳው አሁን ሊካስለት፣ ልቡ ሊጠገንለት፣ ደስታው ሊመለስለት ይች ምስኪን ልጅ የተፈጥሮ ፀሐይ ናፍቋት፣ የተፈጥሮ አየር፣ የተፈጥሮ ሰው ግን ጭካኔው እኔ ከመድብል ኋላ መታ ስትቆም ኧረ እባክህ መድብል ዙር ነው ያልኩት። ሰው እንዴት እንደው የሆነ ጥላ የሰው ጥላ ከኋላ ያለው ብሎ አይጠረጥርም። ግን ምንም ማድረግ አይቻልም። ደራሲው ነው ጨጓራችን ቦክ ያደረገው ማለት ነው። ይህ በጣም ይገርም ነበረ። እንግዲህ መርዞ ደላላውም ሲቅለበለብና ሲቅለፈለፍ አንድ ካልቾውን ቀምሶ ሞገስም ማንቁርቱን ታንቆ ነበረ። አክሊሉ አሁን ማንነቱ ሊጋለጥ ነው። እውነቱ ሊፈነዳ ነው። ወንጀሉ ሊዘረገፍ ነው። እጅግ አጓጊና ልብ አንጠልጣይ ነው። ሁላችን በጉጉት እንጠብቀዋለን። አክሊሉ ትክክለኛ ማንነቱ ተገልጾ ሰገን ላይ የሰራው ግፍ፣ መድብል ላይ የሰሩት ግፍ፣ ሳትሞት ገለሃታል፣ ሳትሞት ተቀብረሻል ተብላ ህይወቷን ተነጥቃ፣ ልጅነቷን ተቀምታ፣ ወጣትነቷን ተነቅላ፣ ሁሉ ነገሯን አታ ይህ ሁሉን አወራርዶ ይከፍሏታል። ለሌሎች ምስኪን ሰዎች ስንት መስዋዕትነት ያደረገው መድብል ለሱ ፍቅር፣ ለሱ ህይወት ከህይወቱ ላይ ስንት